ብሩኖ ፈርናንዴዝ የፒኤፍኤ ፕሌየር ኦፍ ዘ ሲዝን ገና አልተባለም። ነገር ግን ዛሬ የኢኤ ስፖርት ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ተብሏል። በዚህ ቪዲዮ በእነዚህ ሁለት አዋርዶች መካከል ያለውን ልዩነት እነግራችኋለሁ። ከዛ በፊት ግን ቪዲዮ ላይክ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። ቀደም ብዬ እንዳልኩት እንግዲህ ዛሬ ብሩኖ ፈርናንዴዝ እና ዴክለን ራይስን እና ዳቪድ ራያን እና ጋብሪኤልን በመቅደም የኢኤ ስፖርት የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ተጫዋች ተብሏል። ይህንን አዋርድ ከፒኤፍኤ የሚለየው ምንድን ነው? አይ ቲንክ የዛሬ ሳምንት ይመስለኛል ብሩኖ ፈርናንዴዝ የኢኤ ስፖርት ፕሌየር ኦፍ ዘ ሲዝን እንዲባል ገብታችሁ ምረጡ እኔ መርጫለሁ ብዬ የሰራሁት ቪዲዮ ነበረ። በዛ ላይ እንደገለጽኩት ይህንን የኢኤ ስፖርት ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን አዋርድ የሚመርጡት ደጋፊዎች፣ ተጫዋቾች እንዲሁም ደግሞ የፕሪሚየር ሊግ ፓናሎች ናቸው። ኢቨን እኔ መርጫለሁ፣ እናንተም ሊንኩን አስቀምጬላችሁ መርጣችኋል። ነገር ግን የፒኤፍኤ ፕሌየር ኦፍ ዘ ሲዝን አዋርድ የሚመርጡት ፕሮፌሽናል ተጫዋቾች የፕሪሚየር ሊግ ተጫዋቾች ብቻ ናቸው። ከዛ በተጨማሪ የስፖርት ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን አዋርድ የተጀመረው በ1992 ነው ፕሪሚየር ሊጉ በአዲስ ፎርማት ሲጀመር። ነገር ግን የፒኤፍኤ አዋርድ መሰጠት የጀመረው ከ1970 ጀምሮ ነው። ይህም አዋርድ ከየትኞቹም አዋርዶች በጣም ፕሬስቲጂየስ የሚባል ነው፣ በተጫዋቾች ብቻ የሚሰጥ ስለሆነ በተለይም ደግሞ ከፒኤፍኤ ራይተሮች አዋርድ በመቀጠል አይ ቲንክ ትልቁ አዋርድ ይህ ነው። ነገር ግን ዛሬ ብሩኖ ፈርናንዴዝ የበላውም የኢኤ ስፖርት ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ቀላል የሚባል አዋርድ አይደለም። አይ ቲንክ ከቪዲች በመቀጠል ከ2010 በመቀጠል የመጀመሪያው የማንቸስተር ዩናይትድ ተጫዋች ሆኗል። ነገር ግን በቀጣይ ብሩኖ ፈርናንዴዝ ሲያሸንፍ ማየት የምንፈልገው አዋርድ ይህ ነው፣ የፒኤፍኤ ፕሌየር ኦፍ ዘ ሲዝን አዋርድ በሚል አይ ቲንክ ይህ አዋርድ ኦገስት መጨረሻ ላይ ነው የሚሰጠው። ብሩኖ ፈርናንዴዝም እንዳለፉት አዋርዶቹ ላይ ይህንንም ያሳካዋል። ካሞን ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች ከተባለ በኋላ የማንቸስተር ዩናይትድ ደጋፊዎች ኢቨንት ሊያዘጋጁ እንደሆነ ታውቋል። ነገ ጠዋት መገናኛ ነው። ከላይ ምን ይላል አንብብልኝ። ብሩኖ ኤል ማግኒፊኮ ብሩኖ ፈርናንዴዝ የአመቱ የፕሪሚየር ሊጉ ምርጡ ተጫዋች ፕሌየር ኦፍ ዘ ሲዝን ነው ይላል። ገና ይኸውላችሁ ይሄ ገና ጅማሮ ነው። ከዚህ በላይ እኔ ይኸውልህ ገና ስንት ብዙ ነገር ይገባሃል ላንተ። ይሄ ገና ጅማሮ ነው። በእውነት ነው የምላችሁ ይሄ ገና ጅማሮ ነው። ገና ይኸውልህ ፒኤፍኤ የአመቱ ምርጥ ተጫዋች አሸንፎ የአንዳንድ ክለብ ደጋፊዎችን አይገቡም የሚሉ ደጋፊዎችን ያስከፋል ነው የምልህ አባቴ። ጠብቀው ያስከፋል። እንኳን ደስ ያለን ብሩኖ ኤል ማግኒፊኮ፣ እንኳን ደስ ያለን ፕሌየር ኦፍ ዘ ሲዝን የፕሪሚየር ሊጉ ገባል። ገና ጅማሮ ነው። አንቺዎች ወያላ በላ ብላችሁ ከፋችሁ እንዴ? እንዲህ ብሎ እንዳይከፋችሁ አባቴ። የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ወያላ ወደድክም ጠላም ብሩኖዬ በልቶታል። በሮጥ አይደለም አባቴ፣ በሮጥ አይደለም። ዝም ብለህ ምን ሆነ አኒጋ ምን ሆነ ይነገራል እንዴ? ገና ምን አየህ አባቴ? ገና ምን አየህ? ታወጣዋለህ አባቴ፣ ታወጣዋለህ። ሂዲዲት ጋይስ ሂዲዲት አደረገው፣ ብሩኖ አደረገው። ጌታን አላመንኩም። ከስልኬ ለ2 ሰዓት ነው የተለያየሁት ጋይስ። ለ2 ሰዓት ስልኬን ባላይ ኢንቦክሴ ተጨናንቋል፣ ስልኬ ተደውሏል ምናምን። ብሩኖ የአመቱ ምርጥ ተጫዋች ተብሏል። የአመቱ የፕሪሚየር ሊግ ምርጥ ተጫዋች ስለሚገባው እግዚአብሔርን በጣም ነው ደስ ያለኝ። አልገባችሁም? እጅግ በጣም ነው ደስ ያለኝ። ማርያምን እኔ ይገባዋል ብዬ ከስንት ሰው ጋር እንደተጣለው በዚህ ውድድር አመት ይገባዋል ብዬ አካምብልሽ በእውነት አላመንኩም። ስልኬን ለ2 ሰዓት ነው ከኔ ጋር ያልነበረውና ልክ ስመጣ አየሽ እንኳን ደስ አለሽ ምናምን የሚል ኢንቦክስ። ከዛ ምንድነው ምን ሀፕን አድርጎ ነው ብያለሁ። ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች የፕሪሚየር ሊጉ የአመቱ ምርጥ ተጫዋች ተብሏል። እውነት እንኳን ደስ አለሽ በሉኝ። በቃ እኔ ምንም ነገር አልፈልግም። ብቻ ገብታችሁ ኮሜንት ላይ እንኳን ደስ አለሽ በሉኝ። በእውነት የዚህ የውድድር አመት በሙሉ የሱን ጉዳይ በተመለከተ ምን ያህል ስከራከር እንደነበረ ታውቃላችሁና አይካንት በእውነት በጣም ነው ደስ ያለኝ። በጣም የኔ አባት የደስታዬ ምንጭ ክርስዬ አንብብልኝ ምን ይላል? የሌባ ሊግ እንግዲህ በዚህ አመት የኛ ድል አረ የኛ ትሮፊ ብሩኖ ነበረ። ብሩኖ ነው የኔ አባት ፕሌየር ኦፍ ዘ ይር
እንደኔ እናቴ ጡት እንዴት አባቱ እንደምወደው ብሩኖ ስናደድም አንዳንዴ ማየው ነገር እናገራል። ያኮርፋል። በቃ እንኳን ደስ አላችሁ። እሺ እንኳን ደስ አለ። ባለው አየር መዝናናት ነው ወይ ታሳፈሩ ስትቀሩ ሰው ነው እንደ ትሮፊ የምትይዙት። ክብራት ትባላለች። የአእምሮ እድገቱ ስንነት አለባት። እነዛ ዋንጫ በበሉበት ጊዜ ፕሌየር ኦፍ ዘ ሲዝን እኛ ሜዳ ላይ ነው። ፕሌየር ኦፍ ዘ ይር የኛ ነው። ይሁን ባለው አየር ያላችሁ እኛው እንደሰት ማንንም ሳነካ ብሏል። ብሩኖ ፈርናንዴዝ የአመቱ ምርጡ ተጫዋች ተብሎ ተሸልሟል ማለት ይሄ ነገር ይገባዋል። ስለሚገባው አሁን እንዴት እንደሚገባው አስረዳችኋለሁ። መጀመሪያ ላይ ይሄንን ቪዲዮ ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩት ማለት ነው። የአመቱ ምርጡ ተጫዋች ብሩኖ ፈርናንዴዝ ተባለ። በሴት ፒስ አትበሉም እያላችሁ አመቱ ሙሉ ስትለፈልፉ ነበር። በሴት ፒስ ፕሪሚየር ሊጉን በላ ነው። ስለዚህ በሴት ፒስ ደግሞ ለምን የአመቱ ምርጥ ተጫዋች አይበላም? በሴት ፒስ ፕሪሚየር ሊጉ ተበላ። ይሄ ነገር ፖይንታችንን የሁለታችንን ፕሩቭ ያደርጋል። ስለዚህ ምንም መከራከር አያስፈልግም። ብሩኖ ፈርናንዴዝ የአመቱ ምርጡ ተጫዋች ይገባዋል። 20 አሲስት አድርጓል። ገና አንድ ጨዋታ ይቀራል። ይሶይ እሱን ካረገው አሲስት ሪከርዱን ይሰብረዋል። ከዛ በኋላ እንደሚገባው ደግሞ ፕሩቭ ያደርጋል። ገብታችኋላ? ዴክላን ራይስም ዲዘርቭ ያደርግ ነበር። እማልከዳችሁ ከዚህ ሰውዬ እኩል ዴክላን ራይስ የሚገባው ነበር። ግን ብሩኖ ፈርናንዴዝ ስለበላው አይገባው ምናምን ማለት አንችልም። ምክንያቱም በሴት ፒስ በልተነዋል። በሴት ፒስ የአመቱ ምርጡ ተጫዋች ደግሞ መብላት ይችላል። እሱም ጥያቄው እስካቀረበው ገብታችኋላ? ግን ሁለቱም ዲዘርቭ ያደርጉ ነበር ማለት ነው። ብሩኖ ፈርናንዴዝ መብላቱ ትንሽ እንትን ቢላይ አልደበረኝም። ይገባዋል። ዲዘርቭ የሚያደርግ ነገር ነው። 20 አሲስት አድርጓል ፕሪሚየር ሊግ ላይ በተጣለው ዩናይትድ ምንም ዋንጫ ባላሳከው ዩናይትድ ማለት ስለዚህ ይገባዋል። እንዳትከራከሩ። የእናንተን ሀሳብ ደግሞ ኮመንት ላይ አስቀምጡልኝ። ኮንግራ ዩናይትድ አመቱ ሙሉ ስንከራከርለት የነበረው ጉዳይ ኦን ሆኗል። ሲጀመርም ኦን ነበር። በነገራችን ላይ ትናንትና ተፈናቃዩ ጋዜጠኛ ጋር ቀረጻ ነበረን፣ እያወራን እየተነጋገርንበት ነበር ማለት ነው። ብሩኖ ፈርናንዴዝ የአመቱ ምርጡ የፕሪሚየር ሊግ ተጫዋች ሲያንሰው ነው አሁን ወጣ ማለት ሌባ በል እንደዛ ነው የሚባል። ግባ እናውጣው ማለት ነው። ይችላል ብሩኖዬ ስለሚቻል ሲዲ ስፖርቶች እንደከፈቱብህ አይደለም የኔ አባት። ስለሚገባህና ስለሚገባ ብቻ ነው የወሰድከው። ሲዲ ስፖርቶች እንዳሉ ስላሉንክ አሳይተህልናል። ቴንኪው ብሩኖዬ፣ ማግኒፊኮ ትለያለህ። የወጋ ቢረሳ የተወጋ አይረሳም። አሁን አንዴት እዚህ የሚለው የራሳችን አንዳንድ የክለባችን ደጋፊ ጮነ ሳለ ብሩኖ ፈርናንዴዝ ነው እዚህ ክለብ ችግር እሱ ተሽጦ ደህና ብር የሆነ ተጫዋች ቢመጣ 4-3-2 የእግር ኳስ ሊቅ እና ፎቃቆች አታፍሩም? ከኛ እኩል አሁን የሱን አዋርድ ሰለብሬት ስታደርጉ እኔ እናንተም ብሆን እደበቃለሁ። በዚህ አይነት ብሩኖ ፈርናንዴዝ ባሎን ዶሩን ያሸንፋል። እንዴት መሰላችሁ? አሁን የምነግራችሁን ነገር ስታውቁት ለምን ብሩኖ ፈርናንዴዝ እንዳሸነፈ ግልጽ ይሆንላችኋል ብዬ አስባለሁ። 3 መራጮች አሉ። የእንግሊዝ ፕሪሚየር ሊግ አምበሎች እና ደጋፊዎችና በሶስተኛ ደረጃ የእንግሊዝ ፕሪሚየር ሊግ ፓናል የሚባሉት እነዚህ ጋር የተሰበሰቡ ሰዎች የነዚህ ድምጽ ተደምሮ ነው አሸናፊ የሚለየው። ስለዚህም ከነዚህ ወሳኝነት ካላቸው ድምጾች መካከል የእንግሊዝ ፕሪሚየር ሊግ ፓናል የሚባሉ እዚህ ጋር ስማቸው የተጠቀሱ ስሙኝ። አንድሬ ታውዘንድ ቶተንሃም፣ ጀርሚን ዶፊልድ ቶተንሃም፣ ግሬን ሁድል ቶተንሃም ኤንድ ኦልሶ ሬድናፕ ቶተንሃም። እነዚህ 4 ሰዎች የቶተንሃም ናቸው። ለራይስ በፍጹም ድምጻቸው ሊሰጡት አይችሉም። ሪዮ ፈርዲናንድ ማንቸስተር ዩናይትድ፣ ጋሪ ኔቭል፣ ሪያን ጊግስ እና ማይክል ኦዌን እነዚህ ደግሞ በማንቸስተር ዩናይትድ በኩል ያሉ ሰዎች ናቸው። ለራይስ ድምጻቸው ሊሰጡ አይችሉም። በአርሰናል በኩል ቲዮ ዋልኮትና ያን ራይት አሉ። እዚህ ጋር ግልጽ ይሆንላችሁ ይመስላል። ሌሎቹ ደግሞ የራሳቸው ድምጽ ደግሞ ወደ ብሩኖ ፈርናንዴዝ የሚሄድ እድሉን ደግሞ ታሳቢ በማድረግ ማለት ነው። እንዴት ነው ራይስ ይሄንን ዋንጫ ሊያሸንፍ የሚችለው? ይሄን ሽልማት ሊያሸንፍ የሚችለው? የእንግሊዝ ፕሪሚየር ሊግ አምበሎች ደግሞ የሚሰጡት ደግሞ ባያዝነስ ሊኖር ይችላል። አይገርመኝም። ይመቻችሁ። ለማንኛውም ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች ከተባለ በኋላ የማንቸስተር ዩናይትድ ደጋፊዎች ኢቨንት ሊያዘጋጁ እንደሆነ ታውቋል። ነገ ጠዋት መገናኛ ነው። ዲክላን ራይስ የአመቱን የእንግሊዝ ፕሪሚየር ሊግ በማጣቱ ምክንያት በማድረግ የአርሰናል ደጋፊዎች የሻማ ፕሮግራም ሊያዘጋጁ ነው። ነገ ጠዋት መገናኛ መቃብር ቦታ ምድረ ፎቃቃ ወያላ። አንዳንዴ ግን ማለት ነው ትልቅ ሰው ሆነ ኖርማሊ እንዴት ትፈጥናለህ? መፍጠን አያስፈልግም እኮ በቃ አይደል? በተለይ በቃ ጋዜጠኛ ነኝ ተብለህ የስፖርት ጋዜጠኛ ነኝ እንደዚህ ያላችሁ ምንድነው የሚያስፈጥናችሁ? በቃ የድጋፍ ስሜታችሁን ኮንትሮል ማታረጉ ከሆነ ተው፣ ጋዜጠኝነት ተው። አንዱን እያስከፋ አንዱን እያስደሰትክ ምናምን አይደለም እኮ በጋዜጠኝነት እንደነ መንሱር እንደነ አላዛር ምናምን ነው። ገብቷል?
እነሱም እኮ ይደግፋሉ፣ ስሜት አላቸው፣ ግን አይነግሩም፣ አያሳዩትም። ስሜታቸውን ይጣጣሉታል። ግርማቸው ምናምን እነሱ ብቻ አይደሉም። ይሄ ማሉላም ምናምን ያው ነው። በቃ መጀመሪያ ትፈጥናለህ፣ አፍን ትከፍታለህ ምናምን፣ በኋላ ይቅር በሉኝ ይቅርታ አድርጉልኝ ምናምን። ምን እዛ ውስጥ አስገባ? ወይ እንደ ኖርማል ቲክቶክ ከፍተህ ቲክቶክ ላይ ማውራት ነው እንደዚህ አይነት ነገሮች። ጋዜጠኛ ሆነ በትልቅ ኤፍኤም ላይ ምናምን የተሰማ ይሁሉ ሰው እየሰማ እንዴት እንደዚህ አይነት የወረደ ነገር ትናገራለህ? ከዛ ደግሞ ባፍ ይመጣባል መልሶ እዚህ ጋር ሲሰጡት ምን ትላለህ? አሁን ምን እንደምትል እንሰማለን። እስቲ ምንድነው? ምን ያስፈጥናል እኮ ማን አንተ ነው? አሁን ማን አብራራለህ? ካብራራህም ማን ውሳኔ ማን በያን ምንድነው ስስጣለ? አንተ ማን ምን ዕውቀት አለና ነው? ራስ እንደማን ነው የምታስበው? ምንድነው? ቆይ እኔ ምን ራሳችሁ እንደማን ነው የሚያስቡት? በቃ ሁሉ ነገር በቃ ግምት ምን አገምት። በቃ ለራስ ያዘው ግምቱ፣ ለኛ አትንገረ። ምን አይነት በቃ አሁን በቃ ብሩኖ ቶፕ 3 ውስጥ ምናምን አልገባም። አሁን ብሩኖ ባይሰጠው ብያችሁ ነበርና ይዘበናት ያስጠላል። የብሩኖ ፈርናንዴዝ አድናቂዎች እንኳን ደስ አላችሁ። ያው እንዳየነው እንደሰማነው እንግዲህ ብሩኖ ፈርናንዴዝ የፕሌየር ኦፍ ዘ ሲዝን ፕሪሚየር ሊግ አሸናፊ ሆኗል የዘንድሮ ሲዝን እና እንኳን ደስ አላችሁ በድጋሚ ፈርናንዴዝም ኮንግራስ ብየዋለሁ። ይመቸው። ግን ልንገራችሁ አንድ ነገር፣ ይሄ ክርክሩና ማቆም መቻል አለብን። ራይስ ይበልጣል ፔድሪ ፈርናንዴዝ ምናምን የሚለውን ማቆም መቻል አለብን። ምክንያቱም ራሽፎርድ ግልጽ አድርጎ አሳይቶናል። ራሽፎርድ እንዴት አድርጎ መሰለን ያሳያችሁ። 5 ዓመት ከፈርናንዴዝ ጋር ተጫውቶ አንድ የረባ ዋንጫ እንኳን አላሸነፈም። ራሽፎርድ ግን በአንድ ሲዝን ከፔድሪ ጋር ተጫውቶ ያው ሻምፒዮን ሆኗል። ስለዚህ ግልጽ ነው። እንደዚህ ምናምን ያ ፎኩስ መግባት አይጠበቅብን። የራይስን ደግሞ አልነግራችሁ፣ ራይስ ምን እንዳሳካ አልነግራችሁ። ኤኒዌይስ የፈርናንዴዝ አድናቂዎች ተደሰቱ፣ ይመቻችሁ። ፕሬድ አዘጋጃችሁ እንዴ? እንምጣ። አረ ቡርኖ ፖርቹጋላዊው የማንቸስተር ዩናይትድ ተጫዋች ሆነው ቡርኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ ተመርጠዋል ማለት ነው። ይገባዋል። ከመረኝ ነው መላችሁ። በቃ ዩናይትድን ከዛ ስራግል አውቶ እዚህ እንዲደርስ ያደረገው አንድም እሱ ነውና ያው ምንም ቅርብ ይለኝም ተቀድሜ ቻምፒየንስ ሊግ ማረጋገጣቸውን በአቅም ቅርብ ይለኝም ስለ ሪካርዶና ስለዚህ ተጫዋች ችሎታ ግን ልመሰክር ግድ ነው። ምክንያቱም ቁጥሮች ሁሉ ይመሰክሩለታል። 20 የፕሪሚየር ሊግ አሲስት፣ 8 ጎል፣ ብዙ የጎል ድሎችን በመፍጠር ቢግ ቻንስ በጌታስም ብቻ ዘንድሮ እጅግ በጣም ድንቅ ሲዝንን እያሳለፈ የሚገኝ ተጫዋች ነበር እና ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ይገባዋል። ፕሪሚየር ሊግ ዋንጫ እኩል መታየት ያለበት የብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች አሸናፊነት ማለት ነው። እኔ ከፕሪሚየር ሊግ ዋንጫ እኩል ነው ማየው። ምክንያቱም ብሩኖ ፈርናንዴዝን አይበላም አይችልም ሲል የነበረ ከሲዲ ስፖርት የደንቆሮ ማህበር ጀምሮ ሁልሽም አሁን አፍሽም ዘጊበት ጊዜ ደርሷል ማለት ነው። ለማንኛውም ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች የፕሪሚየር ሊግ በመባል ሽልማቱን ተሸልሟል ማለት ነው። የማንቸስተር ደጋፊ በአጠቃላይ እንኳን ደስ አላችሁ። ከፕሪሚየር ሊግ ዋንጫ እኩል መታየት ያለበት 20 አሲስት ያደረገበት አሁንም ሊጨምር የሚችልበት ማለት ነው። ትልቁን እድል አሁኑን አስፍቷል ማለት ነው። ለማንኛውም ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ ተሸልሟል። እንኳን ደስ አላችሁ። ኮፒ ሼር ፖስት አድርጉ። ውድ ነገር እኮ የማይረባ ቦታ እንደሚገኝ የታወቀ ነው። ሁሉም ሺት የሆነ ቡድን ዩናይትድ ሺት የሆነ ቡድን ሆኖ ብቻውን ሻይን ያደረገ ሰው የዓመቱ ምርጥ ተጫዋች ይገባዋል። ብሩኖ ሚጌል ፈርናንዴዝ ይገባሻል። አንቺ ምርጥዬ ይገባሃል። ግን ያንተ እድለቢስነት የዩናይትድ ተጫዋች ብቻ መሆንህ ነው። የምሬን ነው። ትችላለህ። ስለሚገባው ስለሚችል ብሩኖ ሚጌል ቦርጌት ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ ፕሌየር ኦፍ ዘ ሲዝን ፔፕ ሸልሞታል። እኛም ወደነዋል፣ ይሁን ብለናል፣ ተቀብለናል። ለሌሎቻችሁ እንኳን ደስ አላችሁ። ብሩኖ ሚጌል ፈርናንዴዝ የዓመቱ የፕሪሚየር ሊጉ ምርጡ ተጫዋች ተብሎ ተመርጧል። 20 አሲስት በማድረግ እንግዲህ ሪካርድን መጋራት ችሏል። በዛ ላይ ደግሞ 8 ጎል አስቆጥሯል። ዩናይትድን ወደ ቻምፒየንስ ሊግ መመለስ ችሏል። በዛ ላይ ደግሞ ዩናይትድ ያስባለው ዘንድሮ ላይ ምንም ማይካድ ነገር ነው ብሩኖ ነውና አይገባውም ብሎ የሚከራከር ሰው አለ ብዬ አላስብም። ዓለም ዋንጫ ላይም ለሮናልዶ ትልቅ አስተዋጽኦ ሮናልዶ ዓለም ዋንጫ እንዲያሳካ ትልቅ አስተዋጽኦ ያደርጋል ብዬ የምጠብቀው ተጫዋች ብሩኖ ነውና የማንቸስተር ደጋፊዎች እንኳን ደስ አላችሁ። ፈርናንዴዝ የዓመቱ ምርጥ ተጫዋች መባል ይገባዋል። ግን ራይስ ባይኖር ነበር የሚገባው። ራይስ እያለ በፍጹም ይሄ ልጅ አይገባውም የዓመቱ ምርጥ ተጫዋች ሊባል። እግዚአብሔርን እኔ ጫካ ውስጥ ነው የጣሉት። ጫካ ውስጥ ሲጀመር ማለት ነው። ራይስ ግዴታ 20 አሲስት ማድረግ ነበረበት። ግዴታ ለአሲስት መንፎካከር ነበረበት። ሲዲኤም እና 8 ቁጥር ላይ የተጫወተ ቦክስ ቦክስ ሲጫወት የነበረ ተጫዋች ከብሩኖ ፈርናንዴዝ ጋር በአሲስት አወዳድረው ለብሩኖ ፈርናንዴዝ ሰጡታል።
እኔ የምር የማይሆን ስራ በቃ ምን ማድረግ ነበረበት ራይስሽ? ይሄንን ከዚህ ውጪ ምን አይነት ሲዝን ነው ማሳለፍ የነበረበት? እያንዳንዱን የሚገባው ነገር ለቡድኑ አድርጓል። የቡድኑ ወሳኝ ተጫዋች ነው። ከዛ በላይ ምን ማድረግ ነበረበት? አረ በጣም በቁጥር ካሉ ለሃላንድ ቢሰጡት ይሻል ነበር። ቢያንስ 30 ምናምን የጎል ኮንትሪቢዩሽን አለ። ኢጎር ቲያጎ አለ። ስንት ተጫዋች ነበር በቁጥር ቢሆን መሸለም የነበረበት? ቁጥር ብቻ ስላለው ወስደው ሰጡት። በጣም የሚያናድድና የሚያበሳጭ ነገር ነው። ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን እንግዲህ ብሩኖ ፈርናንዴዝ መመረጥ ችሏል ማለት ነው። ከዛ ውጪ ግን ጨዋታው ላይ ትልልቅ ኢምፓክት የነበራቸው ብሩኖ በልጦ የተቀመጠበት ይመቸው። ማርነቅ ያለብን ስንት ሰው እንደበለጠ ይታወቃቸዋል ወይ? እኔ ብሩኖ ኮንግራቹሌሽን ቱ ማንቸስተር ዩናይትድ ፋንስ እና ለብሩኖ ፈርናንዴዝ። እንቀጥል ማማን እንደበለጠ ዋናው ሰው የፒጂኤምኤል ቺፉ ሃዋርድ ዌብ ዳኞችን አሳይን በማድረግ አንዲ ማርሊ፣ ጆን ብሩክስ፣ ክሪስ ካቫኛ፣ ማይክል ኦሊቨር አላሳፈሩም። ሲቲን ለመጣል ቀን ማታ ሌሊት ሳይተኙ ሲሰሩ እንዳልነበረ የሚገርም የምትገርሙ ዳኞች። ጨዋታ ላይ ከብሩኖ በኋላ ኢንፍሉዌንስ እንደናንተ የነበረው አለ እንደው አለ ወይ? ብሩኖን ክሬዲቷን እንሰጣታለን፣ ምክንያቱም ከእናንተም በላይ ኢንፍሉዌንስ ነበሩ። ይመቸው። ግን እንደናንተ ደግሞ ኢንፍሉዌንስ ያደርገዋል። ጀግና ናችሁ በእውነት ሳላደንቃችሁ ማለፍ አልፈለኩም። ኤኒዌይስ ጨዋታው እንዳለ ሆኖ ስንመለስ አንተስ የሰራችሁ ሰርታችኋል። ነገር ግን ብሩኖ ፈርናንዴዝ ይገባዋል። በቃ በዚህም ይሁን በዛውም እኔ አሁን ትንሽ ኮንትራዲክት ሲያደርገኝ የነበረው እንደሚታወቀው ያው ፕሌይ አሲስት ላይ ይቀንሳል የሚል ነገር አለ። ከድሮቹ ጋር ያነጻጸሩ ከድሮ ጋር ማነጻጸር አይደለም፣ አሁን ባሉት ተጫዋቾች ነው ተነጻጽሮ ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን የሆነው። አሁን ባሉት ተጫዋቾች ደግሞ እሱ ሲንግል ሃንድሊ በቁጥር ራሱ ስታንድ አውት አድርጎ ተገኝቷል ማለት ነው። ኤርሊንግ ሃላንድ ያው በቦታው ቢገኙም እነሱ ግን ኖርማላይዝ ያደረጉት ኤርሊንግ ሃላንድ ያቺን ስታት የማግኘት ኤርሊንግ ሃላንድ እንግዲህ በቦታው መገኘት አልቻለም። ሌላ ግን ምናልባት እንደ ቡድን አሪፍ የተጫወቱ ተጫዋቾች እንደ ዴክላን ራይስ፣ ዴቪድ ራያ ተብሎ ጋብሪኤል ማጋሌስ፣ ሳሊባ እየተባለ ብዙ ሲወራ ነበር። ግን አርሰናል እንደ ቡድን ነው እንጂ ኢንዲቪጁዋል ሲንግል ሃንድሊ ይሄ ላይክ እሱ የመጣ ነው አርሰናል ያሸነፈው የምትለው ተጫዋች ነበረው ወይ? እሱ ያው አንዳንድ ደጋፊዎች አሉ ይላላቸዋል። አንዳንድ ደጋፊ ደግሞ እንደ ቲም ነው አርሰናል መብላት የቻለው የሚል ሰው አለ። ግን ብሩኖ ፈርናንዴዝ ሲንግል ሃንድሊ ያስታውቅ ነበር ማንቸስተር ዩናይትድን ወደ ቶፕ 4 መልሷቸው ቶፕ 3 ድረስ እስኪጨርሱ ማለት ነው። ሲንግል ሃንድሊ በቃ ያስታውቅ ነበር ማንቸስተር ዩናይትድን ማን ነው እዚህ ያመጣው ብትል ብሩኖ ፈርናንዴዝ ብሎ ኳስ የሚያይ ሰው እንኳን ሊመልስል ይችላል ማለት ነው። ማንቸስተር ሲቲ ቤት ስንመጣ እንግዲህ የሆነ ተጫዋቾች ነበሩ እዚህ እዛ ያገዙ እሱን አይ ቲንክ ታሳቢነት ከማድረግና በማል ደግሞ ሃላንድ ድሮፕ ኦፍ አድርጎ ተመለሰ ነው የሚለው ነገር ነው። ግን ሃላንድ ነገር ኳስ ያቺን ቁጥር ኖርማላይዝ ስላደረገው ኮንሲደር ሊያደርጉትም አልፈለጉም ነበረ። ኢትስ ፋይን ብሩኖ ማሸነፉ ምንም ክፋት የለውም። ይመቸው። ብሩኖ ሚጌል ፈርናንዴዝ እንደዚህ አይነት ተጫዋቾች እንግዲህ ፕሪሚየር ሊግ ውስጥ አስፈላጊ ናቸው ብዬ አስባለሁ። እሱም ሆፕፉሊ ሳይወጣ ይቀጥላል ብዬ አስባለሁ በዩናይትድ ቤት ማለት ነው። የተሻለ ይመጣል ምናልባት ዩናይትድም ዊ ዊል ሲ። እስቲ ኮምፒቲሽኑ ከዚህ በኋላ ይጣጣፋል ይላሉ። እስቲ በጊዜ ሂደት ማየት ነው ብቻ። ፕሪሚየር ሊግ ይመቻችሁ፣ ብሩኖ ይመችሽ፣ ማንቸስተር ዩናይትድ ይመቻችሁ ብቻ። ያው እንግዲህ ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች በመባል ተመርጧል ማለት ነው። አልዋሻችሁም ዴክላን ራይስ እንዳሸንፍ በጣም ፈልጌ ነበር ማለት ነው። እግዚአብሔር ዴክላን ራይስ ይገባዋልም ደግሞ ማለት ነው። ዴክላን ራይስ ቢያሸንፍ በጣም ደስ የሚለኝ፣ ስላላሸነፈም ደብሮኛል ሆነስሊ ማለት ነው። ግን ደግሞ ብሩኖ ፈርናንዴዝ ኢትስ ኢንክሬዲብል ሲዝን ማለት ነው። በጣም ማይታመን ለዛውም በማይመቹ በአሞሪም ስር አብዛኛው ዩናይትድ ደጋፊዎች ይወጣ እንዳልተባለ ምናምን ከዛ በኋላ ተመልሶ ወደ ቦታው ይሄ ሪከርድ መጋራት ምናምን this is incredible season ማለት ነው። በጣም ማይታመን ብሩኖ ፈርናንዴዝ የሆነ በጣም የሚገርም ተጫዋች ነው። እግዚአብሔር እኔ ከዚህ በፊትም ብዙ ጊዜ ስለው ሰምታችኋል። ኤቭሪ ጮቶ ሁላ የሆነ ታይም የዩናይትድ ደጋፊዎች ብሩኖ ባል ተጫዋች ስላላችሁ እድለኞች ናችሁ ምናምን እስከማለትና በደንብ ኮንሲስተንሲ ነበረ። በጣም የሚገርም ፐርፎርማንስ ነበር ማሳየት የቻለው በዚህ ሲዝን። ኤቭሪ ጮቶች ላይ የሱ ሚና በደንብ ጎልቶ ይታይ ነበር። አይገባው ማለት አልችልም። እኔ ዴክላን ራይስ ቢያሸንፍ እንደ አርሰናል ደጋፊ በጣም ነው ደስ የሚለኝ፣ ይገባዋል ብዬ አስባለሁ። ያ ማለት ደግሞ ብሩኖ ፈርናንዴዝ በማሸነፉ ኮምፕሌን እያደረኩ አይደለም፣ እሱም ይገባዋል በአግባቡ ማለት ነው። እና ግን እንደ አርሰናል አሁን እንደ ገደልተኛ ፋን ምናምን እኔ ኖርማል ሊሆን ይችላል። ግን እንደ አርሰናል ደጋፊ ዴክላን ራይስ ማለት በዚህ ሲዝን ማለት ነው ይሄ ኮንሲስተንሲ ሲዝኑ ከተጀመረ ጀምሮ ኢቨን ሻምፒየንስ ሊግ እየተጫወተ የተለያዩ ቶርናመንቶች እየተጫወተ ፕሪሚየር ሊጉ ላይ ምንም አይነት አቋም መዋዠቅ አይታይበትም ነበር ማለት ነው። ኢቨን የሆነ ታይም የምታስታውሱ ከሆነ አሁን እንደውም ወደ መጨረሻዎቹ አት ኤንድ ኦፍ ዘ ሲዝን አሪፍ የሆነ መጣ። ከዚህ የሆነ ታይም ኖርማል ተጫዋች ሆነና
ያኔ የዴክላን ራይስ ውድቀት የሱ ኖርማል ሲጫወት ነው ማለት ኤቭሪ ጌም ላይ በቃ የሚሰጠውን ሬት መመልከት ትችላላችሁ። በቦታው ቁጥሮችን ማንሳት ትችላላችሁ። ቢጫ ካርድ ራሱ በሲዝኑ 3 ቢጫ ካርድ የተመለከተው ሬድ ካርድ ዜሮ አሴ ዲፌንሲቭ ሚድፊልድ ምናምን አስቡት 8 ቁጥር ዲፌንሲቭ ሚድፊልድ እንደፈለገ ወደ ኋላ ወደፊት ቦክስ ቱ ቦክስ አይደክሙ 90 ደቂቃ አንደኛው ደቂቃ ላይና 9ኛው ደቂቃ ተመሳሳይ ኢነርጂ ምናምን እና ዴክላን ራይስ ቢያሸንፍ እኔ እንደ አርሰናል ደጋፊ በጣም ስለምወደው ሻምፒዮንም ስለሆነ በጣም ደስ ይለኝ ነበር። ያ ማለት ግን ብሩኖ ፈርናንዴዝ አይገባውም ማለት አይደለም። እኔ ብሩኖ ላይ ያለኝን አቋም ታውቃላችሁ። በጣም የሚመቸኝ ማደንቀው ተጫዋቹ ያኔ ቴስት አይነት የሆነ ተጫዋች ነው። በማሸነፉ ያው አልደበረኝም፣ ደስ ብሎኛል ማለት እችላለሁ። የኔ ተደጋፊዎች ኮንግራ ይመሻሹ። ማይ ፋሚሊ ኮንግራ ካፒቴን ብሩኖ ፈርናንዴዝ የፕሪሚየር ሊጉ የአመቱ ምርጥ ተጫዋች በመባል ተመርጧል። እውነት በጣም ደስ ብሎኛል። ቤት ውስጥ አይደለሁም፣ ይሄን ድንገት እዚሁ መኪና ውስጥ ያየሁትና መረጃውን ለሱ እኔ በጣም ደስ ብሎኛል። እኔ የሚያከራከር ነው ብዬ አላስብም። የሚያሰጉ አልነበሩ፣ ምንም ስጋት አልነበረብኝምና ስላሸነፈ በጣም ደስ ብሎኛል። በግሉ ላሳለፈው ነገር ክለቡ አሁን የሱ አስተዋጽኦ ትልቅ ነው። አሁን ሶስተኛ ሆነን ለመጨረሳችን ትልቁ አስተዋጽኦ አድርጓል ብዬ አስባለሁና ለሱ እኔ በጣም ደስ ብሎኛል። እስቲ ብሩኖ በማሸነፉ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ለአርሰናል ደጋፊዎች ይህን ቪዲዮ እስከ መጨረሻው ኮፒ ሊንክ ያደረጋችሁ አድርሱልኝና ግዴታችሁን ተወጡ ማለት ነው። በደንብ ኮፒ ሊንክ ይደረግ። ከዚህም በኋላ ከፍተኛና አደገኛ የሆነ ዘመቻ እኔ በግሌ ልጀምር ነው። የሚከተለኝ የማንቸስተር ዩናይትድ ደጋፊ ሊከተለኝ ይቻል ማለት ነው፣ ሊቀላቀለኝ ይቻል። ከዛ ፊት ግን ለአርሰናል ደጋፊዎች ክሊር ማድረግ ፈልጋለሁ። እኔ ለአርሰናል ደጋፊዎች በጣም ትልቅ ክብር አለኝ። ሁላችሁንም ወዳችኋለሁ። ከእናንተ ጋር ምንም አይነት ችግር እንደሌለብኝ ካሁኑ እንድታውቁልኝ ፈልጋለሁ። ከዚህም በኋላ ቪዲዮ መሰራ ከሆነ ችግሬ ከማን ጋር መሰላችሁ? ችግሬ ክለቤን ከሚንቁ ሰዎች ጋር ነው። ችግሬ ክለቤን ከሚናገሩ ሰዎች ጋር ነው። ከናንተ ጋር ምንም ችግር የለብኝም። ለናንተ ትልቅ ፍቅርና ትልቅ ክብር ነው ያለኝ። ኢትዮጵያ ውስጥ በጣም ትልቅ ፋን ቤዝ ከሚባሉ ሁለቱ ማንቸስተር ዩናይትድ እና አርሰናል ነው ያለኛ። ኢትዮጵያ ውስጥ ያለ የእግር ኳስ ኮሚኒቲ ቫይብ የሚለውም ምንም የሚለውም የእግር ኳስ ነቆራው ሊኖር ይችላል። ከዛ ባሻገር ለናንተ ክብር ነው ያለኝ። ምንም ነገር የለኝም። እናንተ መናገር እንዳይመስላችሁ ብዬ ካሁኑ ክሊል አደርግላችሁ ፈልጋለሁ ማለት ነው። እናም ሶሻል ሚዲያ ላይ የማንቸስተር ዩናይትድ ንቀት በጣም በዝቷል። ክለቤ በጣም እየተናቀ ነው በብዙ ሰዎች። በጣም በቃ እላፊ ነገር የሚናገሩ ብዙ ሰዎች በዝተዋል። የዩናይትድ ደጋፊ ሰላም እየፈለገ ነገሮችን ላሽ ያለ ስለሚያልፍ ይሄ ነገር አሁን ላይ ከልክ እያለፈ ነው። ሌሎቻችሁ ዝም ብትሉ ከዚህም በኋላ ዝም አልልም ማለት ነው። እኔ እስከ መጨረሻው እታገላለሁ። የማንቸስተር ዩናይትድን ልጠላ ትችላለህ። የምጠላ ሰው ግን ታከብራለህ። ወደ ሳይሆን በግድ ታከብራለህ። መተህ ሶሻል ሚዲያ ላይ እንደፈለግከው ገመድ አፍን ልከፍት አትችልም ማለት ነው። ይህን ደግሞ አስረግጬ እነግራለሁ ለሁልሽም። ከዚህም በኋላ መልስ እንሰጣለን። ዝም ብለን የምናያችሁ እንዳይመስላችሁ። ዝም ብለን ስናያችሁ አሁን ጭንቅላታችን ላይ ወጥታችኋል። ስለዚህ ይህን ቀድሜ ልነግራችሁ ነው የፈለግኩት። ከእናንተ ጋር ምንም አይነት ጸብ የለብኝም። ከእናንተ ጋር ምንም አይነት ችግር የለብኝም ማለት ነው። ይህን ወቁ። አሁን ከዚህም በኋላ ቀጥታ ሲሪየስ ሆነ ዘመቻ የምንሄደው ብሩኖ ማግኒፊኮ ኢልቪሲኒዮ ጂኒዝም የተባለው ሰው እንግዲህ ፕሌየር ኦፍ ዘ ሲዝንን የአመቱን አሸነፈ። ብራዘር እኔ አንተ ኢልቪስ ግን እኔ ከየት ሾልከ ደግሞ መጣህብን። አሁን ሁሉ ነገር መልቀም ያለብን እኛ ነበር። ቃስብ ከሲቲ እንደዚህ ያስቸገረ የለም። አንተ መርዝ እዛው ምን አለ አሞሪን የሄደበት ቀን እንደው የተረገመው እንዲቆልፉ ይዞሽ ነበር እኮ በእናት እሱ ወጣ። ማን ያዘ? ተወነጨፍ። እሱም እኔ ለማንኛውም እንግዲህ እቺን በልታ የፒኤፍኤ እሷ ጋር መጣለው ስትል እንዲህ አጉል ምትተመታ ትወድቃለህ ማለት ነው። ሃንግ ትሰራለህ። ለማንኛውም አንቺ ትችያለሽ። ቆይ ደረጃው ትክክል ነው አይደለም? እንተውና ማለት ነው። ምርጥ ብቃት ያሳዩት ተጫዋቾች በዚህ ሲዝን ኤሊዮት አንደርሰን 97 ርቀቱን ተመልከት። ይሄ ልጅ በጣም ነው እንደሚችለው። እኔ ኖቲንጋም ፎረስት ምን አባቴ ሊሰራልኝ ብዬ አላየሁትም። እርግጥ እንደሚችል አውቃለሁና በዚህ ልክ 97 ብሩኖና ራይ 91 አረ እቺ ልጅ ከኛ መውጣት የለባትም። ኤሊዮት አንደርሰን ከኛ መውጣት የለበትም ብራዘር።